ለምለም ዮሐንስ፣ ቴዎድሮስ አየለ፣ ሰላም ተሾመ፣ ይትባረክ ከበደ። እንዴት ናችሁ ተመልካቾቻችን? እዚህም ቤታችሁም ያላችሁ ተመልካቾቻችን ደህና ናችሁ ወይ? ማምሻችን ጀምሯል። በዛሬ የማምሻ ዝግጅታችን የምንመለከተው ዝነኝነትን ነው። ማምሻ በጣም ዝነኛ ፕሮግራም ነው። እነሱም ዝነኞች ናቸው። ዝነኞች አይደላችሁ? ዛሬ በዝነኝነት ዙሪያ በዝና ዙሪያ ነው የምንወያየው። አብዛኛውን ሰዓታችን የሚይዘው እሱ ነው። ዝነኝነትን ግን እንዴት ነው የምትረዱት? ከዛ በፊት ግን አንድ ቪዲዮ ተከታትለን ብንመለስ ጥሩ አይደል? አይተነው እንምጣ አይደል? አይሻልም? የእነሱን ሀሳብ ከቪዲዮ በኋላ ስንመለስ ትሰማላችሁ። አብራችሁን ቆዩ። ዝነኝነት ማለት ታዋቂ መሆን ነው። ምንም ያኮንቴክስት የለውም። ሀብታም ነሽ፣ ፊልም ሰራሽ፣ ቲያትረኛ ነሽ፣ ዋናው ታዋቂ መሆንሽ ነው። ዝነኝነት እሱ ይመስለናል። ዝነኛ ሰዎች ማለት እንደኛ ናቸው። እነሱም ሰርተው ነው እንጂ እኔን ያገኙት እንትን ተሰጥቷቸው ሳይሆን በቃ መስራት። እኛም አሁን እንደነሱ የነሱን አርአያ ለመከተል ብዙ ስራ አሁን እንደዚህ ዝነኝነት ምናምን የሚጀምረው ከትምህርት ቤት መሆኑ። ዝነኝነት ማለት አንድ ሰው በተለያየ ነገር ዝነኛ ሊሆን ይችላል። ግን ያን ዝነኝነቱን ደግሞ ወጣቱ የሚታነጽበት ነገር ቢሆን ደግሞ መልካም ነው። በጥሩ ነገር ስለ ሀገር አንድነት፣ ስለ ወጣቱ በምን ራሱ እንዴት እንደሚችል በዛ ያን ዝነኝነት ከነሱ ስኬት በመነሳት ለወጣቱ ጥሩ አስተዋጽኦ እንዲኖረው በዚህ በትምህርት ሊሆን ይችላል፣ በስራ መስክ ሊሆን በተለያየ ነገር እንደየሰው ይለያያል። ግን ማንም ሰው ዝነኛም ሆነ ስኬታማ በቀላሉ የሚገኝ ነገር አይደለም። ያውም ኢትዮጵያ ውስጥ ሰርተሽ ጥረሽ ግረሽ ነው የሚሆነው። ለዛ ብዙ ነገሮችን ማለፋቸው አይቀርም። ህይወታቸው ውስጥ ብዙ ሪስኮችን ያሳልፋሉ። አይ ዝነኛ መሆን ለሚፈልጉ ሰዎች እውነተኛ ዝነኛ መሆን አለባቸው። እውነተኛ ስልሽ የእውነት ነገር ሰርተው የሚያስተምር ነገር፣ በቃ አስከፊ ነገር ያልሆነ አስተማሪ የሆነ ነገር ለተጎዳ ቁመው ታዋቂ ሰው መሆን አለባቸው። እስኪ አሁን እንደ መቅዶኒያ ምናምን የሚረዱ ሰዎች የሉም? እንደዛ ሆኖ ነው ታዋቂ መሆን ያለባቸው። ከዛ ውጭ ቆንጆ ስለሆኑ ወይም ደግሞ በውሸት እንደዚህ ሰርቼ እያሉ ታዋቂ ለመሆን አይሞክሩም። ታክሲ ውስጥ ባገኛቸው አይደብረኝም፣ ግን ሜቢ ባስ ውስጥ ባገኛቸው ይደብረኛል። ምክንያቱም ከሚሰሩት ስራ አንጻር ምናምን ባይሆን አሪፍ ነው። ከባድ ነው ዝነኝነት። እንዴት መሰለሽ ከዝነኝነት በኋላ ብዙ አብሮ የሚመጡ ነገሮች አሉ። የክብርም ላይ ስኬልሽን ግን ያንን እንትን በጥንቃቄ የማለፍ ማኔጅ የማድረግ ጉዳይ ችግር ያለ ይመስለኛል። ሌላ ሀገር ላይ አንድ ሁለት ፊልም እንኳን የሰራ ሰው የት ደረጃ እንደሚደርስ አንድ ዘፈን የለቀቀ ሰው ምን እንደሚያደርግና እኛ ሀገር ያሉት ደግሞ በቃ በጣም ዝቅ ብለው ምናምን ማንም የማያውቀው ሰው ዝም ብሎ ስራ ከሚሰራው ሰው እኩል ሆነው እንትን ሲሉ ለሀገር ትልቅ አስተዋጽኦ እያደረጉ ከዛ አንጻር ነው ህዝቡም በቃ እንትን የሚለው እንጂ እኔ ፐርሰናል ላይፋቸው ላይ ይሳሳታሉ፣ ያው ሊወድቁም ሊነሱም ይችላሉ። እኔ እንደ ኖርማል ሰው ነው የማያቸው። በቃ እኛን እንደውም በነፃነት የምንኖረው እነሱ ትንሽ ነገር ስለሚጎላባቸው ነፃነት አላቸው ብዬ አላስብም። በሰው ጉዳይ ጥልቅ ብለን መግባት እንወዳለን። በቃ ጥልቅ ብለን እስከ ጥግ ነው የምንገባውና ይሄ ነገር ለፊመስ ለመታወቅ እኔ አልፈልግም። በቃ እንደዚሁ እኔ እንጃ የራሴን ላይፍ መኖር ነው የምፈልገው። ሁሉም ታዋቂ ሰዎች አሪፍ ኑሮ ይኖራል ማለት አይደለም። ታዋቂ ሆኖም አሪፍ ኑሮ ማይኖሩ አሉ። ስለ ዝናና ዝነኝነት ሰዎች የሰጡትን አስተያየት ነበር የተከታተላችሁት። እናንተን ዝነኝነት እንዴት ነው የምትረዱት? አሁን እንዳሉት አይቻልም እንዳሉት አይቻልም። አይ ያው ዝነኝነት ማለት ታዋቂ መሆን ወይም ደግሞ በብዙ ሰዎች ዘንድ ተቀባይነት ማግኘት ነው። ለኔ ዝነኝነት እንግዲህ በሀብት ሊሆን ይችላል፣ በሆነ ስራ ሊሆን ይችላል፣ ብቻ በሆነ ነገር ታዋቂ መሆን፣ በአጋጣሚ ሊሆን ይችላል፣ ተለፍቶበት ሊሆን ይችላል፣ ብቻ በህዝብ ዘንድ ታዋቂ መሆን ዝና። አዎ በነገራችን ላይ ጉንፋን ይዞኛል። የሌላ ሰው ድምጽ እንዳይፈልግ እንዲህ ተበላ። ይትቤ እንዳለው ነው እኔ የምረዳው ዝነኝነት በበጎም በመጥፎም ይሁን ብቻ ስራችን አደባባይ ሲያስወጣል አብዛኛው ህዝብ በተለይ በአንድ ሀገር ውስጥ ደግሞ ለምሳሌ ኢትዮጵያ ውስጥ ዝነኛ የሆነ አሜሪካ ላይ ሆን ይችላል አይደል? በምንግባባበት ባህል ባኗኗራችን ባለበት ቴሪቶሪ ወይ በደንብ በምንኖርበት አካባቢ በስራችንም በተለይ ዝነኛ ሲኮን አንዳንዴ በአብዛኛው እኛ ሀገር በርግጥ በስራችን ነው ብዙ ሰዎች ዝነኞች ሆኖ የምንለው አይደለ? በአሉታዊም ጎንም ደግሞ አሁን በተለይ ቲክቶክም ፌስቡክም በጣም ስላለ በዛም አጋጣሚ ሰዎች
እንደ አጋጣሚ የሆነች ነገር ቪዲዮ ፖስት አድርገውም ዝነኛ ይሆናሉ እና ምንም ነገር ይሁን በጎም መጥፎም ይሁን ብቻ በስራሽ ነው ባደረግሽው እንዲያረገችው ልጅ እንዲለበሰችው እንዲወጣችው ይባላል። ስለዚህ በአብዛኛው በምንኖርበት አካባቢ በስፋት መታወቅ በብዙ ሰው በጋራ የምንስማማበት እንደማለት ይመስለኛል። እንደኔ በላንተ ደግሞ እንደኔ መጀመሪያ ጓደኛሞች ናቸው ሴትና ወንድ ወይ እህትና ወንድም ሊሆኑ ይችላሉ። ውለታቸው አለብኝ። እሺ እንዴት ሆነ መሰላችሁ? የራሴን አጋጣሚ ልንገራችሁ። ያው መታወቅ ሲባል እንዴት እንደሆነ አይገባኝም አላቅም፣ ግን ለሆነ ስራ ሀገር ፍቅር ሄጃለሁ። እኔ እየሰራሁኝ ነውና ቆሞ አያቸዋለሁ። ሴትና ወንድ ናቸው። ቲያትር ነው እየሰራህ ነበር አይደለም? እሺ እየሰራሁ በስራው የሚለውን ይዘን በስራው ስራውን እየሰራሁ አይቻቸዋለሁ። አንድ ሁለቴ ቆመዋል። ከዛ ስራ እየሰራሁ እያለ አንድ ጊዜ አሉኝ እኔ እንደዚህ እዚህ ስራ ላይ ሆኜ አንድ ጊዜ እንዲህ ዝም አልኩኝ፣ ስራ ላይ ስለነበርኩኝ። ከዛ አሁንም አንድ ጊዜ ሲሉ ፎቶ አሉኝ። ስራ ላይ ሆኜ እንዴ እሺ አምጡ ስልክ አይ አይደለም አሉ ካንተ ጋር ነው አንሳኛሉ መስሎ አዎ። እና ይሄው የነሱ ለታለኩ ረዝና ይሄ ነው ዝና ለማለት ነው። ለማንኛውም እንደዚህ ነው ለሱ ዝና ያው እንበይ ነው እንዴ እንበይ ነው ያው ዝና መታወቅ ነው። ሰው ሲወድሽ በስራሽም ሲያደንቅሽ በቀን ነው መንገድ ካሰብነው ወደ ላይ ከፍ ያደርግሻል። በተቃራኒው ደግሞ አንቺም አንዳንድ ጊዜ እንመለከታለን ሀገራችን ላይ ተገቢ ያልሆኑ ንግግሮች እየተነገረ በዛው ልክ ሰዎች ስማቸው የሚገንበት አለ። ልኩ ግን ዝና ምንድነው? መታወቅ ምንድነው? ኃላፊነቱ ምንድነው? ማን ነው የሚያከብረው? በዛስ ማን ነው የሚኖረው የሚለው ነውና ዛሬ ማምሻ ጉዳያችንም ይሄኛው ዝና የተለያዩ መልኮች አሉት። ቀድመም እንዳነሳ ነው ሰው በስራው ይታወቃል፣ በመልካም ስራው። ድንገት ደግሞ ዝና የሚዘንብበት ሰው አለ። እንዴት ማኔጅ ማድረግ እስኪጠፋው ድረስ በአንድ ሌሊት አስገራሚ ዝናዎችን አይተናል አይደል? መቆጣጠር እስኪያቀተው እሱን ዝና ይዘው የቀጠሉ ሰዎች አሉ። በድንገት ያገኙት ዝና ደግሞ ያጠፋቸው በጣም ብዙ ሰዎች አሉ። ዝና በራሱ ኃላፊነት ነው አይደል? ሲመጣ እንድንሸከመው የሚጠበቅብን ነገር አለ። እሱን ነገር እንመልከተው። ዝነኝነት ኃላፊነት ነው? አይ ኃላፊነት ከመሆኑ በፊት ግን ለምሳሌ አሁን ዝነኛ የሚሆን ሰው ወይም ደግሞ የሆነ በአጋጣሚ እንዳልሽው በነገራችን ላይ እዚች ጋር ቲክቶክ ላይ ካየናቸው እንደው የሆነ ደበደበ እንዴ ምናምን እያሉ የሆነ ሴትዮ ተለቅ ያሉ ናቸው በእድሜ እንደዛ ሰርተው በአጋጣሚ ዝነኛ ሆኑና ግን በዛው ጠፍተው ቀሩ። ልክ እንደዚህ አይነትም ዝና አለ እና በጣም በድንገት ጊዜያዊ ዝና በተለይ የሶሻል ሚዲያው ለእንደዚህ አይነት ነገር በጣም የተመቸ በጣም የተጋለጠ ነው። ማህበራዊ ሚዲያው ብቻ ያም ሆነ ዝና ሲመጣ ወደ ኃላፊነቱ ስንመለስ ለምሳሌ ራሱ ዝነኛ የሆነው ሰው ወይም ደግሞ ዝናን ያገኘው ሰው ዝነኛ ነኝ ብሎ ያሰበው ሰው ምናልባት ቴዲንም ሊያካትት ይችላል። የኔማ ተገለጠ እኔ ተገለጠ አይደለም እንትን ይላል። ለራሱ ድንበር ያበጃል፣ የራሱ ኃላፊነቶች ይሰጣል። ብዙ የታዘብኩት እኔ ማለት ነው በቃ አሁን ዝነኛ ነኝ እዚህ ቦታ አልገኝም፣ አሁን ዝነኛ ነኝ እንዲህ አይነት ንግግር አይኖረኝም፣ አሁን ዝነኛ ነኝ እንዲህ አይነት አለባበስ አይኖረኝም ስታይሌን ቀይራለሁ እንደዚህ እንትን እያለ ስታይሉን ምናምን ይቀያየራል። ከዛ ዝነኛ ነኝ አሁን የታክሲ ወረፋ አልጠብቅም፣ በራይድ ነው የሚሄደው ወይም ደግሞ የሆነ እንትን ጠርቼ አረጋለሁ ወይ መኪና መግዛት አለብኝ። ብቻ ለራሱ የሆነ ነገር ድንበር ያበጃል። እድር ይሄድ ይሳተፍ የነበረ ቁብ ውስጥ የነበረ ሰውዬ ዲጂታል ያደርገዋል። እቆቡንም ዲጂታሉም ይወጣል ከእነንትና ጋር ተሰበሰብኩ ብቻ ለራሱ ብዙ ድንበሮችን ያጣጥርና ኃላፊነቶችን በራሱ ላይ ማምጣት ይጀምራልና አንዱም ኃላፊነት የሚጀምረው ራሱ ለራሱ ከሚሰጠው ቦታ ነው ብዬ ነው የማስበው። ይሄ የራሱ ጉዳት አለው እንመለስበት። ማህበረሰቡ ደግሞ እኛ ደግሞ የምንሰጠው ለዛ ለዝነኛው ሰው ለቴዲ ዛሬ በደንብ ሶስታው መነበት ማለት ነው። ዛሬ የኔ ዝና የሚሰጠው ደግሞ ኃላፊነት ያለበት አጋጣሚ በጣም ብዙ ነው። እንዲህ ልበስልን፣ እንዴት እንደዚህ ጺሙን ይቆረጣል፣ እንዴት ጸጉሩን እንደዚህ ያደርጋል፣ እንዴት እንደዚህ ይናገራል የሚሉ ኃላፊነቶች ደግሞ የሚጫንበት በሚከተለው ሰው አሁን ቅድም ባነሳ ነው በማህበረሰቡ ደግሞ የሚሰጠው ኃላፊነት አለ ብዬ አስባለሁ። ያንን ካላሟላ ያንን ትንሽ ዝንፍ ካለ አለቀለት በቃ። የሚወርድበት ትችት የሚወርድበት አስተያየት በቃ መውጫ መግቢያውን አሁን በራይድም ይሁን በምንም በመነጽርም ተከልሎ እንዲንቀሳቀስ ያደርጓል። አዎ በጣም እና ያ የማህበረሰቡ የሚጠብቅበት በቃ ይሄ ሰውዬ ታይቷል
እከሌ እኮ ነው እንዲህ እኮ ያደረገ ነው ለሀገር ከተባለ ምንም ስህተት አይጠበቅበትም። በቃ ይሄ ሰውዬ ሰው ፐርፌክት አድርጎ ነው የሚያስበው። ሰው መሆኑ ይረሳል። ቀና የሆነ እንደሚበላ እንደሚያዝን እንደሚናደድ እንደሚቆጣ 10 ፎቶ እንነሳ ስትዩ እንደሚናደድ አናስበውም እና ያንን ኃላፊነት ራሱ ማህበረሰቡ ሊያሸክመው ይችላል ብዬ አስባለሁ። በዛ ምክንያት በቃ ሁሉ ነገሩን ሰው ምን ይለኛል እንዲህ ባረግ እንዲህ በሄድ እንዲህ በበላ እንዲህ በጠጣ ገንዘብ ባይኖረው እንኳን ተለቅቶ ከየትም ተበድሮ ራሱ ለዝናው ለተሰጠው ስም ሲል ብዙ ውጣ ውረድ ውስጥ ሊገባ ይችላል እና ማህበረሰብ የሚሰጠው ኃላፊነት ለአንድ ዝነኛ ከባድ ይመስለኛል። ዝነኝነት ትልቅ ከብዶኝ ነበር ኃላፊነቱ ግን የፎቶዋ ነገር ግን አስያዘችን አሸከምነሽ ትልቅ ኃላፊነት። ይሄን ጉዳይ ግን ሳነሳልሽ ከአንድ ከገጠመኝ ጋር ላንሳልሽ። አብርሃም ገብረመድህን ትግርኛ ዘፋኝ ነው። ያኔ 100 ብር በጣም ውድ በነበረችበት ዘመን ላይ የቀበሌ መድረኮችን ልብ ብላችሁ አይታችሁ ከሆነ ተጠንቀቀሽ መርገጥ አለብሽ። በርብራብ ነውና አንድ እዚህ ጋር ረግጠህ ከሆነ የሆነ ቦታ ልትጎድል ትችላለች። አንዷ ርብራብና ተጠንቀቀሽ ነውና እኔ መድረክ ላይ ስዘፍን አለ አንድ ሰውዬ በጣም ደስተኛ ነው አለ። በቃ በጣም እንትን ብሎበታል አለና ስሜታዊ ትሆኛለሽ አይደለ? እያየሁት ነው አለ ሲመጣ 100 ብር በዛ ውድ በነበረበት ዘመን ላይ ከኪሱ ሲያወጣ ሁሉ አለ ግንባሬ ላይ ለመለጠፍ እየደረሰ ግን ሲመጣ አለ ቱቱቱ ብሎ ነው አይደለ? በጣም ቱቱቱ ደጋግሞ ሲል እያየሁት እንደው ወደ እኔ ባልመጣ እያልኩኝ ያንን አይቼ ስለነበረ አለ በቃ ግንባሬ ላይ እንዳይለጥፍ ነው አለ። እስከወዲህ ዞር ስላለ እግሬ እንጨት ውስጥ ሲገባ ለግንባሬ አስበው። ያ ዝነኝነት ብዙ ነገር አለው። ለማንኛውም መወደድ ምናምን ነው፣ ግን ከምንም በላይ አንድ ዝነኛ ሰው የሀገር መልክና ፊት ነው። የነ ኃይሌ ሀገር፣ የነ ሙላቱ አስታጥቄ ሀገር በበጎ ያለው ዝና ማለት ነው። በበጎ ያለው ዝና የነ ቀነኒሳ ሀገር ተብሎ አካባቢ ሲያልፍ ሀገር መወከል ይሆናል። በቃ አንድ ሰው ከየት መጣ ሲባል ከኢትዮጵያ ከተባለ ኢትዮጵያን ባያቅ የነ ኃይሌ ሀገር ነው ቀጥሎ የሚባለው እና የሀገር ኃላፊነት አለብሽ። ዝነኛውንሽ ማለት ሰው ላይ አይደለም ያለሽው፣ ብዙ ሰው አንቺ ላይ ነው ያለው። ሀገር ካንቺ ብዙ ነገር ነው የምትጠብቅብሽ። የከሌ ሀገር ዜጋ ነው ይባላል፣ ኃይሌ ኢትዮጵያዊ ነው ይባላል። ከዛ ለኢትዮጵያ ሲል ለወከለው ህዝብ ሲል በእያንዳንዱ እንቅስቃሴ ሁሉ የሚያደርገውን የሚያስበውን የሚናገረውን ይጠነቀቃል። ሲሮጥ ዲሲፕሊኑ፣ ከሰዎች ጋር ያለውን ግንኙነት፣ እያንዳንዱን ነገር በዛ ኃላፊነት ውስጥ ይሸከማል። እንትን ይባላል እኮ ይልሽ አንድ ዝነኛ ሰው ይሄ ቀናውን ጻፈ ተባለ አይደለ? በስቲ በተቃራኒው ጻፈ ይባላል። ብዙ ሰዎች ወደ ኢትዮጵያ መምጣታቸውን ነገር ሊቀንሰው ይችላል በደንብ። እና ዝና ማለት ይልሽ ሰዎችንም መምራት ነው። ዝም ብሎ የሆነ የሚከተሉኝ ያሉ ብቻ አይደለም። አንቺ መሪ መሆን አለብሽ። የመሪ ስነ ልቦና ያስፈልግሻል ዝናኛ ስትሆኚ። ተከታዮችን አዎ እንትን ይላሉ እኮ እዚህ ጋር አንድ የሆነ ዝና ሲሰጥ የምትቀበዩን ነገር ወይም ደግሞ የተሰጠሽን ሽልማት ብቻ ተቀብሎ አይደለም የሚወርዱት። በአብዛኛው ዝና ያላችሁ ሰው ይሄ ነገር ለኔ ተጨማሪ ቤት ስራ ነው የሰጣችሁኝ፣ ተጨማሪ ኃላፊነት ነው የሰጣችሁኝ ይላሉ አይደል? ዝና ብዙ ስንሰጣቸው ይሄ ማለት ኃላፊነትም ጭምር እያሸከምናቸው ለደንቡ አይደለም እንደዛ የሚሉት። አንዳንድ ጊዜ ማለት ነው ከዝነኛ ነኝ ብለው አስበው ሰዎች የተወሰነ ስራ ሰርተው ከዛ በኋላ ያንን ዝና አይነት እንቅስቃሴ ሳያገኙ ሲቀሩ ታዘባችሁ አታውቁም? አሁን ቅድም ያነሳናቸው ነገሮች አሉ አይደል? በቃ ሰው ያቀኛል ብለሽ እርግጠኛ ሆነሽ የሆነ ቦታ ሄደሽ ማንም ሳያቀሽ ሲቀር ፎቶ አብረን እንነሳ የሚልሽ ሳይኖር ሲቀር ይከዳያኔ ነው። እና ተጽዕኖ አለው እንደ ዝነኛም ማሰብ ዝነኝነትን እየናፈቁ መኖርም የራሱ ተጽዕኖዎች አሉት። እዚህ ጋር ሌላ ማንሳት የምንፈልገው ነጥብ ዝነኝነት በራሱ ብዙ መዘዞች አሉ። አንደኛው ያለ ገደብ መተቸት፣ መመዘን እንደ መብታችን ነው የምናየው አይደል? በጣም ዝነኛ የሆኑ ሰዎች የህዝብ ሀብቶች ናቸው ብለን ስለምናስብ እንደ ህዝብ ሀብት እንደፈለግን ማድረግ አለብን ብለን እናስባለን። በእርግጥ የህዝብ ሀብትም ለመጠቀም የሚሆን ለማስተዳደር የራሱ ህጎች ቢኖሩትም እዚህ ላይ የሚያጋልጡን ነገሮች ምንድን ናቸው? በተለይ ተደጋግሞ የምታያቸው ከዝነኞች ጋር ተያይዞ ሰዎች የሚመዘኑበት የሚተቹበት ነገሮች ምንድን ናቸው? ይትቤካ ዝነኞቹ ላይ የሚመጣው ጫና ማለት ነው። ተደጋጋሚ ትችቶች አሉ አይደለ? ለምሳሌ ከእድሜ ጋር ይሆናል፣ ከኢኮኖሚ ጋር፣ ከትዳር ጋር፣ ከአስተሳሰብ ጋር ብዙ ነው። ከእድሜ ጋር ስትይው ይትባረክ ድምፁ ሁሉ ረዘመ
አባባሉ ለምን መሰለህ? አሁን እኔ ብዙ ጊዜ በቤትም ወይ በጓደኞቼም ዘንድ እንትን የምለው እድሜ የሆነ ሰው ለምለም 20 ዓመቴ ነው ካለችኝ በቃ ነው ብዬ ነው የምቀበል። ምንም እንትን አልልም አልከረም። ለምንድን ነው ሰው ስለ እድሜ ጉዳይ ብሎ የሚከራከረው? 40 ካለ 40ውን መቀበል፣ 50 ካለ 50ውን መቀበል ራሱ ይጭነቀው። አዎ፣ ግን ዝነኞች ጋር ስትመጪ አንድ አይነት ስንት እድሜ ዓመትሽ ያለች መሰለህ? 20 አሁን እሱ ፍረጃ ውስጥ አልገባም። እኔ ገባን እኮ ግን ይዞኝ እነሱ ላይ ገባን። በጣም የሚነሳው ነገር አንቺ አሁን እኔ መጥቼ 30 ብል 40 ብል ማንም ይቀበለኛል። በቃ ዝነኛ በሆን ግን እኔ መጥቼ 40 ዓመት ላይ 60 ጠጥቶ በጣም ከባድ። ከዛ በየእንትኑ ይመጡልሻል። ይሄ ከኔ ጋር ነው ሚኒስትሪ ፋይል ይወጣል። የተፈተነው ታዲያ ይባላል። አብሬው የድሮ ተምሬ ኢንተርቪው ይታያል። አይ ግን ሲባሉ ሁሉ እኮ ማለት ነው እንዴ ይትባረክ። አሁን እንደዚህ አይተሽ አያረጅ ድሮ 8ኛ ክፍል ሚኒስትሪም ስንፈታው ራሱ ይትባረክ። ግን ሌላው ዓለም ላይ እኮ በጣም ፕላስቲክ ሰርጀሪ ምናምን የሚያሰሩት እኮ ይሄ ጫና ነው። እድሜያቸው ላይ የሚሰጥ አስተያየት በጣም እድሜያቸው ይሄድና በተለይ ሴቶቹ ያው በስራም በምንም ኖሩ እና እድሜያቸው ሲገፋ ያ የነበረው ዝና ባለበት እንዲቀጥል ስለሚፈልጉ እና ደግሞ ሰዎች አረጃችሁ ሲሏቸው እንዳይሏቸው በመፍራት ብቻ ፕላስቲክ ሰርጀሪ የሚገባው አንድም ብዙ ምክንያት ይኖረዋል። በእርግጥ አንዱ የእድሜ ጉዳይ ሀያ ቤት ለመባል ሰውስ ደግሞ የማይቀበልሽ ነገር አሁን እንትን ስትይ መጥቶ አንዱ ሰው እንደዚህ ምናምን ብለሽ ስኬት ላይ ስትደርሺ እንዴ ይሄ እኮ አክተር እኔ ታዝዬ ምናምን ትዝ ይለኛል። ምናልባት እኩያ ሊሆን ይችላሉ። በልጅነቱ የሆነ ሰው በዝና ውስጥ ከገባ በቃ ትልቅ ሰው አድርገን የምናስበው የኛ እኩያ ሁሉ አይመስለንም። እዚህ ጋር የአራታችንም አይ ቲንክ ሬዲዮ ላይ ሰርተናል አይደል? እየሰማችሁ ነው ያደኩት ያላችሁ ሰው የታላቅሽ ሆኖ እናንተን እየሰማው ፕሮግራማችሁ አንድ መታወቅ በራሱ ለእንደዚህ አይነት ጉዳይ ያጋለጣል። አንድ ማህበራዊ ሚዲያ ላይ ሲዘዋወር የነበረ ፎቶ ነበር። እጅግ በጣም የምንወዳት ታዋቂ ሙዚቀኛ ነች። ለረጅም ጊዜ ፎቶዋን አይተን አናውቅም ነበር። ከዛ ፎቶዋ ያለ ፍቃዷ ነው ሊያው ተነስታ መዘዋወር ጀመረ። ሰው እንደ አዲስ እሷን ስለማያውቱ አይደለም ሲያወራ የነበረው ስለ ሙዚቃዋ ስራዋ ነው። አረጀች ማለት ሰው ከተወለደ ካደገ የሆነ እድሜ እያረጀን ነው የምንሄደው አይደለ? እንደውም ጸጋ ነው ብዙ ነገር አለ ከተሰጠን እድሜ ላይ እየኖር ነው የምንሄደው እና አብዛኛው ወሬ የነበረው በቃ ስለ እድሜዋ ነው። አረጀች የተፈጥሮ ደስ እኮ ነው እና አንደኛው እድሜ ነው። ሌላኛውን እንመለከት ደግሞ እድሜው በጣም ትኩረት ተሰጥቶ የሚታይበት ሴቶች ላይ ይበዛል። ደግሞ 20 ምናምን ካለች 30 ቤትን ይፈሯታል ሴቶች ይባላል። ሁሌ 21 ስለሚሉ ነው። ለማንኛውም ሌላው በ30 ዓመቴ ብሞት በልጅነቷ ሞተች ትሉኛላችሁ። በ30 ዓመቴ ስኖር ግን አረጀች። ሌላኛው በጣም ትችት የሚነሳበት አካላዊ አቋማቸው ላይ ደግሞ አለ። በጣም የሚተቹበት በጣም ሲወፍሩ ያለው ስቃይ ሲከሱ ሲወልዱ ሴቶች አሁን በጣም ሶሻል ሚዲያ ላይ የምታስተውሉት አሁን ተፈጥሯዊ ነገር ነው። ለውጥ ይኖራል ሴት ልጅ ከወለደች አይደል? ያንን ለውጧን ሰዎች በቃ ምን ትመስላለች እንደዚህ ሆነች አትመጥነውም ለከሌ በጣም የማይመለከተው ነገር ውስጥ ገብቶ ሰው ይፈተፍታል። በቃ ግንኙነት እኮ ነው በቃ የሚያናጉት። አንዳንድ ዝነኞች የሆነ በአለት ላይ ካልቆምሽ ይሄ ትችትና አስተያየቱ በቃ ሊያናጋ ይችላል የሰዎች ህይወትና አካላዊ አቋም፣ የፀጉር ስታይል፣ አይናቸው ተፈጥሮ በቃ የሰጣቸው ነገር ላይ በጣም ትችት አካሄድ ላይ አረማመድ ላይ ብዙ ነገር አለ። ምንም ላታስተካክዩ ነገር ሰዎች በራሳቸው መርጠው ባልሆኑት ነገር ፈጣሪ በሰጣቸው ነገር ላይ ልክ የሌለው አስተያየቶች ሰዎች በራሳቸው ሊሸማቀቁ ዝነኞች በተለይ አሁን እንደዚህ ብለውኛል ደግሞ እስቲ ይሄንን አስተካክለው እንዲህ ተብያለሁ ሜካፕ ምን የተለያየ ነገር ውስጥ ነው ከአካላዊ ቅርጻው ጋር ላይሆን ይችላል። አይደለም አይገናኝም እኮ በስራቸው ሊያወቅናቸው ወይ በግል በሆነ ነገራቸው የታወቁት ግን የሚተቸውባቸው ጫሆና ብትመጣ ምን አገባ ነው አይደለም? ይሄ ራሱ ሌላ አስተያየት የፈለገ ነው የሚያስፈልግ እንዴ ተመሳሳይ ነው በቃ ካስተያየቱ። ይሄ አጭሩ ልጅ ቀይ ኮፍያ ለብሶ የሆነች ሮስት የምትባልም እንትን አለች አንደኛው ታይፕ ነበረች አይደለ? አሁንም አለ ይመስለኛል። ያው አጭር ነው ቀይ ኮፍያ ያደረገ በቃ ቢጫ ጀሪካ ይመስላል ተባለ ያ ሊትሩን ምናምን እና የዚህን ያህል የሚነኩሽ ተፈጥሮች ነው። ማጠር ተፈጥሮ ነው፣ መርዘም ተፈጥሮ ነው። ግን እኔ
ዝነኞች ላይ እኛ በሰጠናቸው ይሄ በቃ እኛ እኮ ነው ያወቅናቸው አይደለም እነሱ ላይ እኛም ድርሻ አለን እንደ አክሲዮን ልትዩ እንደምን ወደ ገንዘብ አታስገቢው እንጂ እኛ ነን እነሱን ከፍ ያደረግናቸው በአክሲዮኑ ትስማማላችሁ ኧረ አረባካችሁ አስረዳ በቃ ራሴ ላጨብጭ ራሴ መደቡ ይለያያል መደቡ ደረጃ አለው ቴሌቪዥን ላይ የሚታይ ሰው ሁሉ ሀብታም አድርጎ መረዳት አለ አርቲስት ሁሉ ሀብታም አዎ አርቲስት ሁሉ ሀብታም ቲቪ ላይ የታየ ክሊፕ የሰራ ድራማ ብቻ ለሰው እይታ የተጋለጠ ሰው በድሎት የሚኖር ሰው ምንም በቃ የማይከፋው ምንም የማያዝ አዎ ይሄኛው እንደተባለው ትልቅ የኢኮኖሚያዊ ጫና ያሳድርበታል ይሄ ሰው ይበላበት የነበረበትን ምግብ ቤት መቀየር አለብኝ ብሎ ያስባል ቅድም ይትበይ አንስቶታል የተወሰነው መዋያ ስፍራ መቀየር አንዳንዴ ሆቴሎች ሊቀይር ይችላል አብዛኛው ሰው ግን ከቤቱ ላይወጣ ይችላል የምናውቃቸው ታሪኮች አሉ ናገኘሽ ስንላቸው አይ ወይ ቤት ነው ውጪ ላለመታየት ኮፍያና ማስክ መነጽር ግዴታ ከኮቪድ በኋላ በደንብ ነው የተመቸው በዲዛይን እየቀያየርን እናደርገዋለን እና ከፍተኛ ተጽዕኖ ያለው በማህበራዊ ህይወትም ካየነው ዝነኛ ነኝ ወይም ዝነኛ ተደርጌ ታሰባለሁ ሲል ሰው ከማህበራዊ ህይወቱ እየራቀ ነው የሚሄደው ወይ በቤተሰቡ ሰርክል ብቻ ይጠመዳል አንዳንዴ ደግሞ ከቤተሰቡም ሊራረቅ ይችላል በስራው አማካኝነት በዝናው አማካኝነት ማለት ነው እነዚህ ነገሮች ቀስ እያሉ ተጽዕኖ እያሳደሩ ይሄዳሉ በጣም ተመልካቾቻችን ማምሻን ነው እየተከታተላችሁ ያላችሁት መሌ የዝነኞች ትዝብትህን ንገር አንዳንዶች ዝና ዘነዘና ሆነብኝ ይላሉና በተለይ እኛ ሀገር ውስጥ ዝነኛ ሆነሽ ትንሽ በኢኮኖሚ ከፍ ያላልሽ ኮንሽ አስቸጋሪ ነው ሰው አይቀበሉም አድናቂዎችሽ በተለይና እሱ ነገር ትንሽ መቀየር ያለበት ይመስለኛል በቃ እንደማንኛውም ሰው ኑሮውን ይኖራል ወይ ሊኖረው ይችላል ወይ ደግሞ ላይኖረው ይችላል ያ ነገር ትንሽ ዝና ዘነዘና የሆነባቸውን ሰዎች ብንከላከላቸው ብዬ ነው እየተወቀጡ ያሉ ብዙ ናቸው ዘነዘና እንዳይሆንባቸው መሌ እንዳለው ተጽዕኖ ከፍተኛ ነው ብለናል አይደለ ጉዳቱ ምን ድረስ ነው ቅድም በተወሰነ ያነሳናቸው ጉዳዮች አሉ በዝርዝር ግን ተጽዕኖ ምን ድረስ ነው የሚለውን እንመልከት አንደኛው የፈጠራ ችሎታን ኪነ ጥበብ ጋር ከመጣሽ ለምሳሌ በተለይ ይሄ ፈጠራ የሚጠይቁ ሙያዎች ላይ ዝነኞችን ምንሰጣቸው ቦታ ምንጠብቅባቸው ነገር እንዳለ ሆኖ ከዛም አልፈን ድንበር ብዙ ጊዜ አናበጅምና በጣም አልፈን ስንጫናቸው አንደኛ የዚህ የፈጠራ አቅማቸውን ሁሉ እስከ መገደብ እንደርሳለን ለምሳሌ የሰጠናቸው ዝና በአንድ በትወና ከሆነ ያ ተዋናይ አዳዲስ ነገር በትወናው እንዲያስደስተ ነው የምፈልገው በዳይሬክቲንግ ወይም ደግሞ በአዘጋጅነቱ ከሆነ እንደዚሁ አሁን ደግሞ በተለይ ማህበራዊ ሚዲያው ላይ እነዚህ አዳዲስ ይዘት ፈጠራ የሚባለው አለ አይደል የኮንተንት የሚሉት እሱን ይዞ የሚመጡ ከሆነ እንደዛ ኮሜዲው ላይ እንደዚህ ይዘው የሚመጡትን ነገር ዝናቸውን ያን ይዞ ይመጣዋል ከዛ በኋላ ግን ያንን ይዘው እንዳይቀጥሉ ወይ እንዳያዳብሩ ምን ሰጣቸው ቦታና ምን ጠብቅባቸው ነገር ተጭኖ ይገላቸዋል እንዴ እንደዚህ ያረጋል እንዴ ስንልና ለካ እንዲህ ይሉኛል ይሄን ነገር ባላቅ ደግሞ ሌላው ነገር ላይ አስተያየቱ ላይ ያተኩራል ማለት ነው በጣም እንትን የሚመጣበትን ተጽዕኖ ስለሚፈራ ወይ ይሄንን ነገር ቆያይ እንዲህ ባላረገው ይሻላል ምክንያቱም ብዙ ሰው ይከተለኛል ይሄን ነገር እንዲህ ባወጣው ተከታዮችን አጣ ይሆን ወይ አድናቂዎችን አሳፍር ይሆን እነሱን አሸማቀቅ ይሆን ወይ ደግሞ ተገልጠው ይሰድቡኝ ይሆንም ብሎ የሚፈራል እንደዚህ አይነት እንትኖችን በጣም የፈጠራ ገዳይነታቸውን አንደኛ ያነሳሉ እንደዚህ ዝና ተከትሎ የሚሄድ ከዛ ትገደባለህ የምትንቀሳቀስበት ቅድም ያልነው ቤት ውስጥ የተቀመጠ ሰው እኮ ካልወጣ ማህበረሰቡን ካላየ ከየት ነው ስራው የሚሰራው ተዋናይ ከሆነ ወጥቶ ማየት አለበት ዳይሬክተር ከሆነ ጋዜጠኛም ከሆነ ወጥቶ ማህበረሰቡ ውስጥ መኖር መንቀሳቀስም አለበት እና እንዲህ አይነት ቦታ ላይ ካልተንቀሳቀሽ ቤት በኩል ነው ፈጠራሽ የሚዳብረው ድንበር እኮ ስለሌለው ነው አሁን ሰው እኛ ዝነኞች የምናይበት እይታችን ስራቸውና የግል ህይወታቸውን ስለማንለይ አንዱ ተጽዕኖ ያለው ይመስለኛል አሁን እንዳነሳው የፈጠራቸውን ሁኔታ የሚገድለው
ወደ ስራቸው እንዳያተኩሩ የሚያደርጋቸው በቃ ግላዊ ነገራቸው ላይ ስለምናተኩርና ትችታችን እዛ ላይ ስለሚበዛ ድንበር የለሽ ስለሆነ የሰው አስተያየት ወደ ስራቸው እንዳያተኩሩ ያደርጋቸዋል ብዬ አስባለሁ። አንቺም በሙዚቃው ሳይሆን ወይ በታወቀበት ጉዳይ ሳይሆን ቅድም እንዳልነሳ ነው ፊዚካል ነገሩን በቃ ቤተሰባዊ ጉዳዩን ያለውን ኮሙኒኬሽን ላይ ያተኩራል እንጂ መደበኛ ስራው ላይ አይተኩርም። ሌላኛው ምንድነው ሰዎች ስድብን እንደፈለጉ በጣም እንዲናገሩ አንዳንዴ የህግ ተጠያቂነትም ያለ አይመስልም አይደል? ዝነኛና ታዋቂ ሰዎች ላይ መናገር እንደፈለጉ አድርጎ መጠቀም የሰሯቸውን ቪዲዮዎች እየቆራረጡ በራስ አገላለጽ ሌላ ይዘት መስራት ስለቤት ቀን ተቀን የዝነኛና የታዋቂ ሰዎችን ህይወት በመተንተን ህይወታቸውን ቡና እየጠጡ ቡና ሶሻል ሚዲያ ላይ በተለይ ቡና እናንተ በቃ ኮንዲ ሆነ እያሉ በእውነት የሚያወሩ አሉ። በጣም ከባዱ ነገር እሱ እንደ መብት ነውርን እንደ መብት መቁጠር አንቺ ላይ ሊደረግብሽ ማትወጂውን ነገር እነዛ ሰዎች እኮ በተመሳሳይ እነሱ ላይ ሲሰራ ይጠፋሉ፣ መቋቋም አይችሉም። ማለት ዝነኛ ሰው ሰው ነውና የሚችል ነው የሚመስለው ቲቪ ላይ ስለታየ ስክሪን ላይ ስለወጣ ታዋቂ ስለሆነ የተለየ ትከሻ ያለው ነው የሚመስለን፣ ግን እውነታው እንደዛ አይደለም። አብዛኛው ግን የሚነሱት ነገሮች ደግሞ በተለይ ትችት የሚሰነዘርባቸው በአብዛኛው ውሸት ይሆናሉ። አስተውላችሁ ከሆነ ውሸት አሪፍ የሚነሱባቸው ውሸት ካልሆነ ገበያ አይገኝማ። ቢዝነስ ይሰራባቸዋል በእነሱ ስም በማንሳት እነሱን በማብጠልጠል እንዲወጣች እንዲገባች። አሁን ሌላው ዓለም ላይ ፓፓራዚዎችን እናስታውሳለን አይደል? በጣም የለበሱትን የዋሉበትን ከከሌ ጋር ዴት አረገች ከሌ እንዲሆነች ይባልና ያ ገበያ ነው፣ ጋዜጣ ማሻሻጫ ነው። የሰዎችን ስም በማጥፋት ውሸት የተፈጠረ ማለት ነው። አሁን ህይወታቸውንም ብዙ ያጡ አሉ አይደል? አዎ በጣም የራሳቸውን ድብርት ውስጥ የሚከቱ አሉ። ኢኮኖሚያቸው ይቃወሳል። ለምሳሌ ስፖንሰር ካለው ሮናልዶ ብለን ብናስብ ባልሆነ መንገድ ስሙ ቢነሳ ስፖንሰር ካምፓኒዎች ከዛ ሰውዬ ጋር ያላቸውን ስምምነት ይሰርዛሉ። ስለዚህ ይሄ ሰውዬ ኢኮኖሚው ይጎዳል፣ ድብርት ውስጥ ይገባል፣ ጭንቀት አለ። ቤተሰቦቻቸው ማየት እኮ እንችላለን አይደል? ቤተሰቦቻቸው ጎልፍ ተጫዋቹ አንድ ሰሞን ላይ ባልሆነ ነገር ብዙ ፎቶዎች ወጡበት ምናምን እንግዲህ በጣም በብዙ 100 ሚሊዮን የሚቆጠር ገንዘብ ነው በአንድ ያጣው በፓፓራዚዎች። አሁን እግዚአብሔር ይመስገን ፓፓራዚዎች እዛ ታውቀው ፈቃድ ተሰጥቷቸው ሙያ እንደ ሙያ ተይዞ ነው። ወደኛ ሀገር ግን ስንመጣ የህግ ተጠያቂነት የማይመስላቸው በቃ ምንድነው ሙያውን እንደ ሙያ ያዙ እንደ ፓፓራዚ ራሳቸውን የሚያዩ ብዙ ሰዎች አሉ። ስልክሽ ላይ ምንም ነገር ቀርጸሽ መልቀቅ ትችያለሽ። አንድ ተዋናይ ፎቶውን ሰልፍ ላይ ብቻ ለቆ በአንድ ሰው ማላገጥ እውነት ሆኗል። የግል ጉዳያቸውን ራሱ ለማከናወን የተለያየ ቦታ መሄድም አይችሉም። አሁን ባልከው ፎቶ ይነሳሉ። በተለይ ሃይማኖት ቦታዎች ላይ የህክምና ቦታዎች ላይ ለመሄድ ራሱ አሁን ነፍሱ ሊማረው ነፃነት ያረፈ ጊዜ ሲነሱ የነበሩ ጉዳዮች አሉ። ሰዎች ይሸማቀቃሉ በሚሰጣቸው አስተያየትና ከራሳቸው ደግሞ ያልፍና ወደ ቤተሰብም ይመጣል። እኔ በጣም የሚገርመኝ ነገር ህይወትን እስከ ማጣት አሁን የእንግሊዟን ልዕልት ዲያና ቅድም እያወራን ነበር ከኢትዮጵያ ጋር ዲያና አሁን ፓሪስ ውስጥ ፓፓራዚዎች ሲያሳድዷቸው በተፈጠረ የመኪና አደጋ ነው ህይወቷ ያለፈው። ዝና የት ድረስ እንደሚደርስ እንግዲህ የምናየው ነው። እዚህ ጋር ለምሳሌ መንገድ ላይ አይታችሁ ከሆነ እንትና በእግሩ እየሄደ የሚል ፖስት አላያችሁ? ጥሩ ነገር ነው በጣም እና በምኑ ሄድ። ለምሳሌ እኔ አሁን የማውቃቸው ዳይሬክተሮች አሉ በባስ የሚሄዱ አጥተው አይደለም ፈልገውት ነው። ለምን ባስ ውስጥ ሰው ምንድነው የሚያወራው፣ ከተማ ውስጥ ምንድነው እየተነገረ ያለው፣ ሰዎች እንዴት ነው የሚግባቡት፣ ትልልቅ ሰዎችና ህፃናት እንዴት ነው ግንኙነታቸው የሚለውን ለማጥናት ነው። ከዛ ያንን ወደ መድረክ ለማምጣት ነው። መድረክ ላይም ደግሞ ንጉስ ሆኖ የተወነ ሰው ከዛ ከስቴጁ ሲወርድ ታክሲ ተሰልፎ ልናየው እንችላለን። የሚገርም ነገር አይደለም። ያንን የምንረዳበት መንገድ ነው። ይሄ ተጽዕኖ ልጆችም ላይ ይደርሳል እያልን ነበር። ልጆች ላይ፣ የትዳር አጋሮች ላይ አይደል፣ የስራ ባልደረቦች ላይ። አሁን ዝነኛ የሆነ ሰው ልጆች ትምህርት ቤት የሚማሩበት በቃ ያላቁ በጣም ውድ ትምህርት ቤት ማስተማር እንደ ግዴታ አድርጎ ሊያስብ ይችላል። ምክንያቱም የከሌ ልጅ ነው ይባላል። ገባሽ? ያ ተጽዕኖች አሉ አለባበሳቸው ላይ። አመሰግናለሁ። ዝናና ስብዕና የሚባለው ነገር አደገኛ ነገር ከሚባሉት ነገሮች ውስጥ አንዱ እሱ ነው። እንደ ሀገርም የሰሩ ሰዎች ዛሬ እያየን ነው የት ቦታ እንዳሉ ማለት ነው። በወታደራዊ ዘርፍ፣ በፖለቲካው፣ በሕክምናው የላቁ ሰዎችን ያንን ዝናቸውን አክብረን አስጠብቀን መኖር መቻል ያለብን የማህበረሰቡ ውጤት ነው ማለት ነው። ስለዚህ አመሰግናለሁ።
ግን እንደው ስለዚህ የአገር ባለውለታዎች ዝና እውቅናን ማክበር ራሱ አንድ ውለታ መዋል በጣም ግን እንደው ከዚህ ጋር ተያይዞ አንድ ሁለት ሰዎች ትዝ ይሉኛል። አንደኛው ተዋናይ ነች። እህቷ አርፋ ነው የምትሄደው ለቅሶ። መቼም የቤተሰብ ሀዘን ሲሆን መንገድ ላይ ራስሽን መቆጣጠር አትችይም እና የልቧን እያወጣች ነው መንገድ ላይ የምትሄደው፣ እያለቀሰች ነው የምትሄደው ምናምን። ሰው ካሜራው ይታል ይላል ምን ያህል ልብ ሰባሪ እንደሆነ። እሷ ያንን ስሜቷን እያወጣች እንትን እያለች ሰው ዙሪያ ገባውን ካሜራ ይፈልጋል። ምን ፊልም ነው እየተቀረጸች ነው መስሏቸው? አዎ በቃ ፊልም የፊልም ቀረጻ ላይ ነች ነው። እሷ ግን እህቷ አርፋ እንደሰማች ራሷን መቆጣጠር አልቻለችም። መንገድ ላይ ጨርቋን ጥላ ነው የምትሄደው። አንደኛውም ኮሜዲያን ለቅሶ ቤት ሄደ። በጣም አዝኗል። እዛ ለቅሶ ቤት ሄዶ የልቡን ማውጣት ነው የፈለገው። በቃ እርምሽን አውጪ የሚባል ነገር አለ አይደል? እንደዛ ለማውጣት ነው። ሰው ሲያዩ ይስቃል። በተለይ ኮሜዲያኖች ብዙ ጊዜ ሲጠየቁ የሚናገሩት ይሄንን ውጣልኝ እስኪባል ድረስ አንድ ኮሜዲያን እና ዝነኛውንም አስጨነቃለ። ዝነኛውም ደግሞ ዝናውን ይዞ ጠብቆ የማክበር ይሄ የኃላፊነት የሚከተለውን ሰው የመምራትም እዛች ጋር ክፍተት አለች። ያቺን መስመር ማገናኘት ነው አንዱ ጉዳይ። ከዚህም ከዛ እሷን ከማገናኘታችን በፊት ሌላው ጉዳይ የውሸት ኑሮ እንዲኖሩ ያደርጋቸዋል። ኤክስፔክት የሚደረግባቸው ነገር ብዙ ነው አይደለ? ይህን ውይይት ከማድረጋችን በፊት በጣም ብዙ ታዋቂዎች ሰዎችን ኢንተርቪው የሚያደርግ ባልደረባችንን ስጠይቀው አብዛኛው ለኔ ኢንተርቪው ለመደረግ የሚመጣ ሰው ቀለበቱን ያወልቃል አለ። ባለትዳር ሆነው ህዝብ ጋር ሲቀርቡ ቀለበታቸውን ያወልቃሉ። ይሄም የሆነበት ምክንያት አንድ ደንበኛ ይቀንሳል። እሱ እንዳለኝ ከሆነ በጣም ወዳጆች ስላሉ አድናቂዎች ስላሉ እነዛ አርቲስቶች ትዳር አላቸው ቤተሰብ አላቸው ብሎ ከታሰበ የሚጓጓላቸው ሰው ይቀንሳል። አድናቂዎቻቸው በአንድም በኩል ደግሞ ፈላጊም ጭምር ናቸው እንደማለት ነው። በቃ ገበያው እንዳይቀዘቅዝ አብዛኛው ያወልቃል። እንደውም አንደኛው ኢንተርቪው ተደረገ። ያው ቤቢ ኮት አቃለች አለ ባለቤቱን ማለት ነው። ቤተሰብ ጋር ይሄዳል አላለም ግን እዛ ድረስ አለ። የውሸት ህይወቱ በስክሪን የምናሳየው ሌላ የሚኖሩት ሪያሊቲው ደግሞ ሆቴሎች የመታጠቢያ ቤታቸውን ፎቶ እየከለከሉ ነው አሁን ካስተዋላችሁ ማለት ነው። በተለይ በጣም ሌክዠሪ የሚባሉ ሆቴሎች ላይ ዝነኞች ይሄዳሉ እንደ ቤታቸው እንደ ግል ንብረታቸው አድርገው የወር ፎቶ ተነስተው ይሄዳሉ። ስለዚህ ቢዚ ለተጠቃሚ ቢዚ የሆነባቸው ስለመጣ ልብስም ይዘው የሚሄዱ አሉ። ይሄንን ቢዝነስ ጁስ አዘሽ አንድ የናይጄሪያ ታዋቂ ሆቴል ማከራየት ጀመረ። በጣም ፎቶ ተጠቀሙበት። አዎ በቃ ይገባሉ። የመስክ የሚባል ቀራውን በነፃ ከሚነሳበሽ ይሻላል እኮ ልብስ ይዞ መጥቶ ጁስ አዘው አስቢው ቀኑን ሙሉ ውለው ሲነሱ ከሚሄዱ እየቀያየሩ ልብስ አከራይተሽ ገቢው ማለት ትችት ፍራቻ የውሸት ህይወት ዲዛይን የተደረገ ህይወት እሱን ያው ተከታዮቻቸው ስለሚጠብቁ ነው። ግን ቅድም ያነሳው ነጥብ አለ ቴዲ ለመምራት ያንን ዝና መጀመሪያ ዝነኛው ሰው ራሱን የሚቀበልበትን መንገድ ማስተካከል አለበት ብዬ አምናለሁ አይደል? ዝነኞች እንደዚህ አይነት ጉዳይ ውስጥ እንዳይገቡ ምን ያድርጉ? ብዙ ነገር እንደሚከተለው በነገራችን ላይ ስሰማው ስላደኩኝ ይምከር ሬዲዮ ላይ አንተ ታዝለ ስሰማው ሰማይ ነበር አንክል ባለው ወይ ያው ብዙ ጊዜ ወደ ትሩ ስንመጣ አሁን ዝነኞች ያድርጉ የሚባሉ ብዙ ጥናቶች ተሰርተዋል። በተለይ ያው ምዕራቡ ዓለም ላይ ብዙ ዝነኞች በዚህ ነገር ይበላሻሉ። በጣም ጥቂቶች ናቸው ዝናቸውንም ክብራቸውንም እንደገና ከሰው ጋር ወይም ከተከታዮቻቸው ጋር ያላቸውን ግንኙነት በሰላም ጠብቀው የሚሄዱት በጣም ጥቂቶች ናቸው። ማግኘቱ ይቀላል አይደል? ማስጠበቁ ነው በጣም ከባድ በተለይ በዚህ ዘመን እና ያው ቤተሰብ መበተን እንዲህ ፍቺ ልጆቻቸው ጋር ምናምን ራሳቸው ላይ ሱስ ውስጥ ምናምን የሚገቡት ይሄ ሁሉ በመበላሸቱ ጭምር ነው። ግን እንዴት ያስጠብቁ የሚል ጥናቶች ተደርገዋል በአብዛኛው በተለያዩ ድርጅቶች እና ትልቁና ዋነኛው ነገር ራሳቸውን ማወቅ የሚባለው ነው። አሁን ሀገራችንም ላይ ስንመጣ ራስን ማወቅ ብለው ነው አንደኛ የሚያስቀምጡት የጥናቶቹ ሲጨምር ራስን ማወቅን ከመመሰልሽ የሚያገናኝ አርቲፊሻል የሆነውን ህይወት መተው ማለት ምንድነው ምን ላይ ነኝ እኔ ጎበዝ፣
ምን ላይ ነኝ ጠንካራ፣ ምንድነው ማቀው፣ ምንድነው ማላቀው፣ ምንድነው ምን ላይ ነኝ ደካማ፣ ይሄንን እንዲያውቁ ይፈልጋል። ከዛ በኋላ የሚመጡትን ነገር ለማስተናገድ ይሄን ማወቅሽ መሰረታዊ ነገር ነው። ከራስሽ መነሳት ተብሎ ነው የሚታሰበውና ሰው ምንም ቢጠብቅብህ ለምሳሌ አሁን ና እገሌና ትዩና እንት ላይ ኢንተርቪው ስጠኝ ብንለው ብዙ ሰው ምንድነው የሚለው እሺ ነው የሚለው አይደል? አይ ይሄንን ዘርፍ እኮ አላቀው የሚልሽ ሰው በጣም ጥቂት ነው፣ ወይም ራሱን የሚያቅሰው ነው እንደዛ የሚልሽ ሰው። የኔ ዝና የሚመለከተው ይሄንን ነው። አዎ እንዴት ነው ትወና ተዋናይ ሆኖ ዳይሬክቲንጉ ምናምን እንዴት ነው አሪፍ ነው እንደዚህ ሊልሽ ይችላል። ዳይሬክቲንግ ላይ ብዙ ላይ ያቅ ይችላል። አላቅም ቢል ጥሩ ነው። እንደዚህ አይነት እና ራስሽ የምታውቂውን ነገር መለየት፣ ጎበዝ የሆንሽበትን ነገር መለየት፣ ማታውቂውን ነገር መለየት፣ ጥንካሬሽን ምናምን እንደዚህ ራስሽ ላይ ለመስራት ዝናንም ለማስተናገድ በጣም መሰረታዊ ተደርጎ የሚቀመጠው አንዱ ራስን ማወቅ። ራስን ማወቅ ግን አንደኛው ደግሞ አሁን ቅድም ሰላም ያነሳችሁ ይሄ አርቲፊሻሉን ህይወት ትቶ ያለንን ነገር ተቀብሎ መኖርም ራስን ማወቅ በኢኮኖሚ በምንም በኢኮኖሚው በኑሮሽ በቃ ያለሽን ህይወት ይሄን ያለኝ ዝናዬ ስራዬ ነው በቃ ስራ ያመጣው ነገር ነው ከሱ ጋር ነው ከህዝቡ ጋር መገናኘው በዛ ነው ሌላው ህይወቴ ግን የኔ ነው ብሎ ራስን መቀበልም ያስፈልጋል ብዬ አስባለሁ። ሌላውና ዋነኛው ጉዳይ የግል ጉዳይን ለራስ መተው አደባባይ አለማውጣት ዋናው ዝነኞች ራሳቸውን የሚጠብቁበት መንገድ ማጠር ማለት ነው። ድንበር ማበጀት ያስፈልጋቸዋል ብዬ አስባለሁኝ። ሁሉ ነገር ዛሬ ይሄን በላው፣ ዛሬ እኮ እንዲያሰብኩ፣ ዛሬ እኮ እንዲ የሆነች ልጄ እንዲለበስኩ፣ እንዲወጣው፣ እዚህ ሄድኩኝ ብለሽ እያንዳንዱ የቀኑ ውሏቸውን አደባባይ የሚያሰጡት ከሆነ ለመተቸት የተጋለጡት ራሳቸው ናቸው። ስለዚህ መጀመሪያ ራሳቸውን መጠበቅ ያለባቸው ዝነኞቹ ራሳቸው ናቸው ብዬ አስባለሁ። የግል ጉዳይ ለግል ነው፣ የምንገናኘው በስራ ጉዳያችን ነው ከዝነኛው ከማህበረሰቡ ጋር የሚለው በደንብ መለየትና ግልጽ ማድረግ እሱ አስፈላጊ ይመስለኛል። እንደዛ የሆነ ሰው ይከበራል። ዝነኛዎች ራሱ አሁን ብታዩ እከሌ እኮ በቃ ድብቅ ብሎ ነው የሚኖረው ይባላል። አስር ሚዲያ ላይ የማይመጣም በስራው ብቻ ነው የሚያገኘው የሚያደንቁትንም ማህበረሰቡንም። ስለዚህ ይከበራል ያ ሰውዬ አስሬ የሚሰለች አይደለም ማለት ነው። በጣም እናቃቸው እንደዚህ አይነት አክተሮች አሉ አይደል? ተዋናይ እኛ ሀገርም አሉ ብዙ በቃ ተናፍቀው የሚመጡ በቃ የግል ጉዳያቸው ማታቂ የት እንደ ትዳር ይኑራቸው ይውለዱ ልጆች ይኑራቸው የማይታወቁ ግን ስራቸው በጣም ገናና ይሆን። የግል ጉዳያቸው ግን ሲባል ከቤተሰባቸው ውጪ አሁን በእኛ በምንኖርበት አካባቢ አይደለ ነገሮችን እያየን ያለን አንዳንድ አስተሳሰቦችን አድናቂዎች ማወቅ አለባቸው ብዬ አላስብም። አንደኛው መተቻ መንገድ እሱ ስለሆነ የሆኑ ወቅታዊ ጉዳዮች ላይ የግድ አስተያየት መስጠት አለባችሁ የተባሉ የሚመስሉ ዝነኞች አሉ። ነገር ላይ አደባባይ ይመጣሉ፣ ሀሳባቸውን ፖለቲካውም ላይ እንዳለ ኢንቦክሳቸው በሉት ኮሜንቶቻቸው በስድብና በትችት የተሞላ ነው የሚሆነው። እነዛ አስተያየቶቻቸው መልሰው ደግሞ መጠቀም ይሆናቸዋል አይደል? ስለዚህ በተቻለ መጠን ርቀትን ድንበርን ማበጀት በእነሱ ዝና በሚያስቡት ሀሳብና በአኗኗራቸው መካከል ያለውን ነገር ማስመር ተገቢ ነው። በስነ ልቦና ጠንካራ መሆን አይደለ? ራስን አሁን ሰው ሆዱ ስስ ሆኗል። ትችትም ስድብም ስሜቱ በጣም ስስ ሆኗል። ስለዚህ ራስን ማጠንከር አንዴ ከወጣ ሊመጣ የሚችለውን ነገር መቆጣጠር አትችልም። አንዴ ወጣሃል ተጋልጠሃል። ስለዚህ ሲመጣብኝ እንዴት ነው ያንን ነገር ስድብ ያንን ሰውዬ ይገልጿል አይገልጾም አይደለ? ይሄ አስተያየት እኔን አይገልጸኝም፣ ይሄ ነገር እኔ አይደለውም፣ የሚነሳብኝ እንትን የዚህ አይደለም ብሎ ባውንደሪ ማበጀት ያስፈልጋል። አንዱ ግን ሰሊዬ አነሳሱንም አለማወቅ የሚሆን ነገር አለ። ለምሳሌ ከየት ተነሳው፣ እንዴት ተወለድኩኝ፣ እንዴት አደግኩኝ፣ እንዴት ተማርኩኝ፣ እንዴት እዚህ ደረስኩኝ የሚለውም የሚዘነጉ አሉ እዛ ጋር ሲደርሱ ማለት ነው። እሷ ነች ትልቁ ቁልፍ ይመስለኛል። የመጡበትን አካሄድ ካለው ማህበረሰብ ጋር አይነጥልም፣ ውስጡ ይኖራል ማለት ነው። ያንን ካሰበ አስተዳደጉን ካሰበ ሁኔታዎቹን ካሰበ እንደገና ሌሎችንም ደግሞ ሲሄድ በመንገድ ላይ ሲሄድ ለምሳሌ የሚያያቸው ነገሮች አሉ አይደለ? እነሱን ከረሳ እነሱን የማያስታውስ የማያስተውል ከሆነ በቃ ይጠፋል ማለት ነው። እና እሱ ብትጨምሩበት የተሻለ ነው። እናመሰግናለን። በጣም አሪፍ ተመልካች እንደሰማ ነው ከኬት መጤነታችን ነው ወይም ደግሞ እንዴት ነው እዚህ የደረስ ነው የሚለውንም አለመርሳት። እንደውም አንዱም የሚነሳው በዚህ በጥናቱ ላይ ያስቀመጡት ምንድነው ወጥ የሆነ ማንነትን መያዝ ነው። በህይወት ዝና መጣ ብለሽ ወይ የሆነ ጭብጨባ በዛ ብለሽ ሌላ ማንነት ለመፍጠር አለመቀየር፣ እንደገና ትችት መጣ ብለሽም ደንግጠሽም አለመጥፋት
ወጥ የሆነ ማንነትሽን ይዘሽ ትሄጃለሽ። ነገሮች ትችቶችም ምኖችም ያልፋሉ። ግን እነዛ ሲመጡ ደግሞ የምታርፍበትም ሰርክል ማበጀትም ይባላል። የሚወርድብህን ትችቱ ሲበዛ የት ነው የማርፈው የሚለውን ነገር የራስ ጓደኞች፣ ቤተሰቦች ሊሆኑ ይችላሉ። በቃ ስሜታችሁን የምታወጡበትን ሰርክል ማበጀትም አንዱ መፍትሄ ነው። ግን አያይዘን እዚህ ጋር ምን መሰለሽ ድንገትም የሚመጣ ዝና አለ አይደለ? ቅድም ያነሳ ነው ድንገቱ ዝና እኮ በዝቷል። ግን ያቺን ዝና ለማግኘት መጀመሪያ የሚመጡበት የሆነ መንገድ አለ። በቃ በማይሆን መልክ በማይሆን ንግግር ብቻ ይሄ ያለ አይደለ? ማህበረሰቡ ውግዝ ነው ካለው ነገር ይጀምራል። ዝናው ድንገት ይወርድበታል። ከዛ በኋላ ግን ለመመለስ ነው ችግሩ። እሱ መሰረቱም ጥሩ አይደለም። ገብቷል። አሁን ይለ ምንድነው የሚባለው? ትክክለኛው ማንነትን አንድ ሰው ለማየት ሶሻል ሚዲያውን ማየት ነው እየተባለ ነው ያለው አይደለ? እዚህ ጋር ጥሩ ሰውን የተረጋጋነ መልካም የምታወራነ ምንድነው? ግን ማህበራዊ ትስስር ገጽ ገብቶ ሲታይ ደግሞ እዚህ አንተ ካለው ጋር ማይገናኝ እየሆነ ነው። ስለዚህ ዝናውን ለማምጣት ይሄ ማህበረሰቡ ውግዝ ነው ካለ ይጀመራል። ያው አንዳንድ ጊዜ ማህበራዊ ትስስር ገጾች ላይ ተቃራኒ ነገር ማውራት ተመልካች እንድታገኝ ያደርጋል። ዝናን ስታገኝስ የዛ ሰው ኃላፊነት ሲወድቅብስ ከዛ በኋላ ነው ከራስ ጋር መጣረስ የምትጀምረው። የራስን ድንበር ምን ያህል ጥለከው እንደነበረ በቃ ማስመር አለብህ። ድንበር አንተ ሲያይክ የነበረ ህፃን ልጅና ሲያይክ የነበረ አንድ አባትን እኩል የሚያስቀይም ንግግር መናገር እኮ የለም። ዝና የመጣ ቀን ግን ምን ታደርገዋለህ? ይዛ ቀን ስለዚህ ሌላው ትጠይቃለህ። ከተቀበለ የተናገርከው ተከታይክ ወይ ማህበረሰቡ መጸጸትህን አምኖ ይቅርታ ካደረገልህ ነው። ቆይ ግን አይደለም ይቅርታ ስንቴ ነው የሚጠይቀው? ነገራችን ላይ 5 አይጠይቅም። ግን እኔ ደግሞ ሌላ ብናነሳው ጥሩ ነው ብዬ ማስበው ዝነኞች ይሄን ተጽዕኖ ይሄን ትችት በደንብ ለመቀበል፣ ለመቆጣጠር፣ ለማስተናገድ ዝም ማለትም አንዱ አስተዋጽኦ ያለው ይመስለኛል። ምን ይላል መሰለሽ እንትና መጽሐፉ ምን ይላል? ቢል ኮዝቢ ታዋቂው ኮሜዲያን ብዙ ሾዎች አሉ። በጣም እናውቀው ነው አይደል? ቢል ኮዝቢ የጥሩ ስራ እየሰራሽ ሆነሽ እንደዚህ አይነት ነገሮች ሲመጣ አንቺ አይስክሬም ሻጭ አይደለሽም፣ ሁሉንም ሰው ማሳመናት አይገባም። በቃ ስራሽን ስሪ። ለመከራከር ስትወጪ እኮ የባሰ ጥፋት እያጠፋሽ ነው። እንደገና ነገሩንም ማርዘም ነው። አሁን እኛ ሀገር አሉ እኮ ብዙ ነገር ሲባሉ ከዝናቸው ከስራቸው ውጪ የተባሉትን ነገር መልስ ቢሰጡ ኖሮ የትና የት ካሪየራቸውን ወይም ስራቸውን የሚጎዳ የሚሆን ግን ያንን ባለማድረጋቸው ራሳቸውን የጠበቁ ሰዎች እንዳሉ መቼም አሁን ወጣቶቹ ማየት እንችላለን። ወጣት ዝነኞችን እና ዝም ማለትም አንዱ አማራጭ ነው ብዬ አስባለሁ። ሌላኛው ደግሞ ስራ ላይ ማተኮር ነው። ለወጣው ለገባው ቁጥር አስተያየት መልስ በመስጠት ጊዜ ከማባከን እንዲህ ተብያለሁ መነጽሬን ምኔን እንዲህ ላድርግ አሁን ቅድም ያነሳናቸው ነገሮች ላይ ከማተኮር ይልቅ በስራ መገናኘት ላይ ከሰዎች ጋር ስራ ላይ ማተኮር አይላሽን እስቲ እንዴት ልሰራው እናንተ ኮሜንት ላይ ያስቀምጡልኝ። ሁሌ ምሰማት እንደዚህ ትችቱን ከመቀበል ይልቅ የክሌ ደጋፊዎች ናቸው ይሄን ያስነሱብኝ ያለው የሚል ነገርም ተጀምሯል። መልስ መስጠት ለራስ እንደገና ደግሞ ያንዱ ደጋፊ ከሌላው ደጋፊ ጋርም መተቻቸት ጀምሯል። ወደ ታች ወርዷል። ስለዚህ ይሄ ዝነኛው ራሱ ነው ያንን ዝነኞች ተከታዮቹን የሚመራበት መንገድ መጀመሪያ ማሰብ ያለበት ይመስለኛል። እኔ እንዴት ነው አንድ ሊያረጋው ወጥቶ እሱ የሚመላለስ ከሆነ የመሪ ስነ ልቦና እኮ ያስፈልግሻል የሚባለው በቃ ባጭሩ ማሰሪያው ይሄ ነው። አንድ ዝነኛ ሰው ራሱን በቃ ለሚከተለው ሰው መሪው አይደል እንዴ? ስለዚህ ራስሽን አንቺ ዝነኛ ነሽ ብለሽ ካሰብሽ አንድ መሪ ሰው ራሱን ይጠብቃል፣ ተመልካቹን ተከታዩን ያከብራል፣ ይጠብቃል። በዛ ከተሄደ መሪ በሚለው ግን እኔ አልስማማም። ለማንኛውም የሚያደንቁትን ይመራል ባይዘው ዛሬ ተመልካቾቻችን በጣም ተሳታፊ ነበሩ። የተለያዩ ሀሳቦችን አንስተዋል። እንደውም ቢቀይሩ እንደ ለላ ማንኛውም ሰው በጥሩ የሚሆን በመጥፎ የሆነ ሰዓት ዝነኛ መሆኑ አይቀርም አይደለ? ስለዚህ ዝነኛ ስትሆኑ ይህንን የማምሻ ፕሮግራም ዩቲዩብ ቻናችን ላይ ይጫናል፣ እንድትመለከቱት እንጋብዛለን። እኛም ደግሞ ዝነኞችን የምናይበትን መንገድ ደግሞ እናስተካክል። ዋናው ጉዳያችን እሱ ነው። ድንበሩን ሰዎች ናቸው
እንደ ሰው የግል ህይወታቸውና ስራቸውን ሙያቸውን እንለያዩ። ስራውን ለብቻ እነሱም ይጠንቀቁ ዝነኞቹ። ቴዲ በጣም ተጠንቀቁ ብሏቸዋል። የዛሬ ማምሻችን ይሄንን ይመስል ነበር። አብራችሁን ስለቆያችሁ በጣም እናመሰግናለን። እናንተም ተመልካቾቻችንን እናመሰግናለን። መልካም ጊዜ ይሁንላችሁ።